ወይዘሮ ሜላትና ባዩሽ በስተመጨረሻም ተገናኙ። ወይዘሮ ባዩሽ ሞታለች የተባለችው ሴትዮ አፈር ልሳ ተነስታ መጣችና ከወይዘሮ ሜላት ጋር ካፌ ሲገናኙ ራሷን መቆጣጠር አቅቷት፣ ሜላትም ደግሞ ያለችበትን ሁኔታ ባዩሽ ስትመለከታት እጅጉን በጣም አዘነችና ከአጠገቧ ሁና እያለቀሰችና ያሳለፉትን የልጅነት ታሪክ እያወሩ በጸጸት እየተቃጠሉ ይገኛሉ። ሜሉ፣ የኔና አንቺ አስተዳደግ እንደዛ አልነበረም። እውነት ለመናገር እናትሽ ብትጠላኝም እኔ በጣም እንደምወድሽና እንደማስብልሽ ታውቂ ነበር። ግን የኔና አንቺን ግንኙነትና አብሮ መሆን የሁላቸውም ጥላቻ ነበር። አንቺም ደግሞ ያለሽ አመለካከት እጅግ በጣም በሚያስጠላና በሚገርም ሁኔታ ስለነበር እርግብን ወደዛ ቤት አምጥቼ እንድበቀልሽ አደረግሽኝ ብላ ወይዘሮ ሜላት እንግዲህ የባዩሽን እጅ ይዛ ደም እንባ እያለቀሰች ትገኛለች። ሀንቾና ሰላምዬ ከአሴር ጋር ቆይታቸውን አደረጉና በርቀት እንግዲህ ቁጭ ብለው እየተላቀሱ ሲያዋቸው ማመን አቅቷቸው እጅጉን በጣም አፈጠጡ። ወይዘሮ ሜላት ሀብትና ንብረቷ እንግዲህ በእዳ ተይዞባት ያንን ነገር ደግሞ ማስተካከል የምትችልበትን ሀሳብና መንገድ እያወሩ ነበር። ሜሉ፣ እውነት ለመናገር ያንን ንብረትና ሀብት ሰብስበሽ አመጣሽው ደክመሽ እንጂ የማንንም አይደለም። ለአንቺ ደግሞ ይሄ እንደማይገባሽ አውቃለሁ። ስለዚህ እመኔ ጓደኛዬ፣ እያንዳንዱ የተፈጠረውንና የሆነውን ነገር እኔና አንቺ ከተስማማንና አንድ ላይ ከሆን ሁሉንም ነገር እያገዝኩሽ ማስተካከል አለብን ብላለቻት። ወይዘሮ ሜላትም ደግሞ አቶ መስፍንም በችግሯ ጊዜና እንዲሁም ደግሞ እሷን እንደማይፈልጋት ትቷት ስለሄደ በጣም ከፍቷት እያለቀሰችና እራሷን መቆጣጠር አቅቷት ደም እንባ እያነባች ትገኛለች። ወይዘሮ ባዩሽ እንግዲህ ከባሏ ጋር የነበራትን ጉዳይ እያስታወሰች እንዲሁም ደግሞ በሰዓቱ በጥይት ደፍቶኝ ሄዶ እንግዲህ ጠላታችንን ታውቂዋለሽ፣ እኔም በዛው ስላልሞትኩኝ ሞታለች ብሎ ትቶኝ ሄዶ ነበረ። በመጨረሻም ከምታስቢውና ከምትዩ በላይ እኔ በጣም ደስተኛ ሁኜ ሁሉንም ነገር አልፌ ዛሬ ላይ እንደዚህ ሆንኩኝ። ስለዚህ ከምልሽና ከምነግርሽ በላይ በጣም ደስተኛ የሆንኩበት ነገር ቢኖር አቶ መስፍን የዛኔ በልጅነት እኔ በጣም እወደውና አፈቅረው ነበረ። እሱ ግን በሚያሳስብና በሚገርም ሁኔታ ነገሮችን መቋቋምና እንዲሁም ደግሞ ራሱን መቆጣጠር ያቃተው ውርደታምና ቅሌታም ዛሬ ላይ ከምትዩና ከምታስቢው በላይ ነገሮችን መቋቋም አቅቶት በእንደዚህ አይነት ሁኔታ መሆኑ በጣም ልቤ ተሰብሯል። በጣም አዘኛለሁ። ይህ ሁሉ ነገር እንዲፈጠርና እንዲሆንም መቼም ቢሆን አላስብም ነበረ እያለች እውነታውን ነገረቻት። እሷም እጅጉን በጣም ስላዘነችና ራሷን መቆጣጠር ስላቃታት ጸጥ ብላ ያለቃቀሰች ትገኛለች ማለት ነው። ወይዘሮ ሜላት ከሚባለውና ከሚነገረው በላይ እጅጉን በጣም ደስተኛ ያደረጋት ነገር አሁን ላይ አብሮ አደግ ጓደኛዋን አብራ ስላገኘችና ከሚባለው በላይ እጅግ በጣም ደስ ያላት፣ እውነቱን ለመናገር ላንቺ ይሄ አይገባሽም ነበር ሜሉ። ሁሉም ነገር አሁን ጊዜውና ሰዓቱ ሲደርስ ያልፋል። ስለዚህ በዛም ብትይ በዚህ የሚያልፉትንና እንዲሁም ደግሞ የተፈጠሩትን ነገሮች በሙሉ ከሚባለው በላይ ዋጋና መስዋዕትነት እያስከፈሉን እንደዚህ መሆናቸው ለእኛ ትልቅ ቅሌትና አደጋ መሆኑን እወቂ ብላ አለቻት ማለት ነው። ሀንቾ እንግዲህ ከሚባለው በላይ ምን እየተካሄደ ነው ሰላምዬ? የሞተ ሰው ተመልሶ ሲመጣ ገና እዚህ ቤት ጉዳየሁኝ። ቆይ ወይዘሮ ባዩሽ ወደ ሰይጣንነት ተቀይራ ነው ወይስ ራሷ ባዩሽ ናት? እያለች ራሷን ከሚባለው በላይ መቆጣጠርና ከሚባለው በላይ ትዕግስቷን አታ
እዳዋን እያየች ትገኛለች። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የኖላዊ ድራማ እንደቀጠለ ይገኛል። ቻናሉን ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድና መልካም ቤተሰቦች እጅጉን በጣም አድርጌ አመሰግናለሁ ማለት ነው። እጅግ በጣም በሚያሳዝንና በሚገርም ሁኔታ ትልቅ ቅሌትና ውርደት ተፈጥሯል ማለት ነው። ወይዘሮ ሜላት ያየችውን ነገር ማመን አቅቷት ከኢዩኤል ጋር እንግዲህ ከባድ ግብ ግብ እየተፈጠረ ነው። እሱም ምንድን ነው? ኢዩኤል የሚባል ሰውዬ ወይዘሮ ሜላትን ለእኔ ድርጅት አንቺ ታስፈልገኛለሽ፣ የስራው ጥበብ እጅግ በጣም ደስ ስለሚል ከምትሰሪው በላይም ብዙ ክፍያ ታገኝበታለሽ። ስለዚህ ወደድንም ጠላንም ተስማምተን ወደ ስራው እንድትመጪ ይፈልጋለሁኝ ብሎ አላት። እሷም ደግሞ ኢዩኤል ጋር በተደጋጋሚ ስትደውል ስልክ እያነሳ አልነበረም። ወይዘሮ ሜላትም ስልክ አላነሳልኝም ብላ ንደቷን ቀጥላለች። ሀንቹና ሰላምዬ አረ ተይ እማዬ ተረጋጊ፣ ቀድሞ ይሄ ሰው በክብሬ ነው የመጣብኝ ምናምን እያልሽ ስራውን ትተሽመተሻል። አሁን ደግሞ ላንቺ እጥፍ ድርብ ከስራሽ በላይ የሚጨምርልሽ ብር ምን አይነት ችግር ውስጥ ሊያስገባሽ ነው? እማዬ የሚሰጥሽንም ውልም ሆነ ወረቀት በደንብ አድርገሽ እየፈረምሽ እያየሽ ነገሮችን ማስተካከል አለብሽ። በማትፈልጊው ነገር እኛ ፈጣሪ ይመስገን የምንበላውና የምንጠጣው ነገር አላጣንም። ግን አንቺ በምታረጊያቸው ነገሮች ሌላ ችግር ውስጥ ገብተሽ መከራሽን ስታይ ማየትም አንፈልግም ብላ ነው የተናገረችው ማለት ነው። እሷም እንግዲህ እጅጉን በጣም ከሚባለው በላይ ደስ ብሏትና በተለያየ መንገድ እራሷን በሚባለው በላይ ዋጋ መክፈል እያቃታት ትገኛለች። ሌላው እናት የሚባለው ነገር ደግሞ ትልቁና አንገብጋቢ ነገር የሆነው ሀና ከጆሮ ጋር ወይንም ከአሴር ጋር ለአንዴና ለመጨረሻ ጊዜ ተለያየች ማለት ነው። እሱም በፈጠረሻና በመንገዴ እየገባሽ እኔና ማንነቴን ክብሬን እንድትነኪው አልፈልግም። በቃ ከኔ ህይወት ራቂ፣ የራስሽን ህይወት ኑሪ። በተደጋጋሚ አንቺ አስቀድመሽ ለማን ዋጋ መክፈል እንዳለብሽ እያየሽው ነው። ስለዚህ ለእኔ ደግሞ በፍጹም ክብር ስለሌለሽ ከአንቺ ጋር በፈጣሪ ጊዜ ማባከን አልፈልግም ብሎ ለአንዴና ለመጨረሻ ጊዜ ሲያሰናብታት፣ እሷም እባክህ አሴር እንድትረዳኝ እፈልጋለሁ። ጎድቼ ሊሆን ይችላል፣ በቃ ተረዳኝ፣ ካንተ ውጭ የሚረዳኝ ሰው የለም እያለች ልመናዋንና ፍላጎቷን ቀጠለች። እሱም ደግሞ አይ እንደዚህማ ከሆነ ላንቺ ምንም ልክ አይመጣም ሀና፣ ብዙ ጊዜ ለምኜሻለሁ። የአንቺ ምርጫዎች ቤተሰቦችሽ ናቸው፣ እኔን ደግሞ ሁለተኛ ምርጫ እያደረግሽ ነው። ስለዚህ ይሄ አይነት ፍቅር ቢቀርብኝ ይሻለኛል። ምን ያህል ልቤ እንድተሰበረና እንድተጎዳ ራሴው ችዬ እኖራለሁኝ ብሎ አለ። ድንብላል እንግዲህ አሁንም የወርቁ ዘራፊ አንቺና ወንድምሽ ናት ተብላ እስር ቤት እየተሰቃየች ትገኛለች። ተምቹ ድንብላል ካለችበት ቦታ ላይ ለማውጣት ወይዘሮ ሜላትን እግሯ ላይ ተደፋና የጠፋብሽን ያክል ወርቅ ገንዘብ እኔ ልክፈልሽ፣ ድንብላል ግን ካለችበት ቦታ ላይ እንድታወጫ ትፈልጋለሁ ብሎ ቢለምናት፣ እሷም ደግሞ ስማ ተምቹ፣ እኔ ድንብላል እዛ እንድትታሰር ፈልጌ ሳይሆን የወሰደችው ወርቅ አንተ ልትከፍለው የማትችለው ብር ነው። ስለዚህ የወርቁ ሌባ የሚሆነው ወንድሟ ነው። ወንድሟ ያንን ገንዘብ እስካላመጣ ድረስ እኔ በህይወት እያለሁኝ ከዚህ እስር ቤት ልትወጣ አትችልም ብሎ ደመደመ። ስሚ፣ እኔ ድንብላል እነዛ ቤተሰቦች ጫፋቸውን ብትነካቸው እመነኝ ከኔ ጋር ህይወት የለህም ብላ ስላለችኝ እንጂ የማደርጋቸውን ነገር አታውቁም ነበር። አየሽ ወይዘሮ ሜላት፣ ድንብላል እኮ እናንተ ቀንና ጊዜ ጥሏችሁ የነበራችሁትን ህይወት በሙሉ ረስታችሁ በድህነት ስትቆራመዱ፣ ድንብላል ግን ሌላ ቤት ሰርታ ቤተሰቦችን ልቀይር አላለችም። በሀዘናቸውም በችግራቸውም
ከአጠገባችሁ ሆና እያለቀሰች ነው። ስለዚህ ለእናንተ ደግሞ እንደ አይነት ህይወት አይገባችሁም ብሎ ተምቹ ከሚባለው በላይ ጨለለ። ሰላምዬና ሀንቾ ወደ እስር ቤት ሄደው እንግዲህ ድንብላለንም ሲጠይቋት እሷም እትዬ እኮ ልክ ነዎት፣ እዛ ቤት ባዳ ያለነው እኔና ወንድሜ ነበር። ወንድሜ ደግሞ በፍጹም ይሄን ነገር ያደርጋል ብዬ አላስብም። ወንድሜ እንኳን ይሄን ነገር አድርጎት ቢሆን ቤተሰብ ቢያውና ቢሰሙ ምን ያክል ችግር ውስጥ ምን ያክል ነገር ውስጥ ገብተው እንትን እንደሚሉ መገመት ያቅታል። ምንም ቢሆን ምንም እያንዳንዱ ለተፈጠረውና ለሆነው ነገር በሙሉ ከምታስቡትና ከምትሉት በላይ እኔ ለቤተሰቦቼ የምፈራ ሰው ነኝ። አለሜ፣ ትርንጎዬ፣ እትዬ አሁን ላይ በጣም ራሷን የምታስታውስበትና የምትገምትበት ጊዜ አይደለም። ምክንያቱም ያሉበት ሁኔታ በጣም ስለሚያሳዝን እርስዎ ልክ ነዎት ብላ ነው የተናገረችው። ድንብላል እንግዲህ አሁንም መልካምነትና ቀናነቷ ያ ወርቅ በምን እንዴት ጠፋ የሚለው ከባድና አደገኛ ጥያቄ ይዞ ቢሄድም በመጨረሻም እንግዲህ ራሷን በማይጎዳ መልኩ እንትን እንደምትለው እንደምታገኘው ቀላል ነው ማለት ነው። እንግዲህ የተምቹም ንዴት አደገኛ ሆኗል። አሴር ጋር በጭራሽ እየተስማሙ አይደለም። አሴር ጋር ከሚባለው በላይ በቃ ምንም መጣጣምና መረዳዳት የሚባል ነገር የለም። ምክንያቱም እነሱ እያሰቡና እየተጨነቁ ያሉበት መንገድ በቃ እሱም ሀናን ይወዳታል። ተምቹም ደግሞ ምን አይነት ጉደኛ ነህ ሀና፣ አንተን ብትወድና ብታፈቅርህ ኑሮ ወደ ራስህ ህይወት ትመጣ ነበር። ሁሌ ቤተሰቦች የምትለው ሀና አሁን ምን አደረገችላቸው ለቤተሰቦቿ? ምንም ያደረገችው ነገር የለም። ስለዚህ በትንሹ በትልቁ አጨቅጭቃይ ብሎ ከዛ ቦታ ላይ ተጣልተው እንግዲህ ተለያዩ ማለት ነው። ምናሴ ከትሁት ጋር የትምህርት ቤት ጓደኛው ነበረች እና የበፊት ትዝታ እያመጣችበት በጣም ተናደደና ስሚ ትሁት፣ ለአንዴና ለመጨረሻ ጊዜ ልንገርሽ፣ ካሁን በኋላ እዚህ ስራ ቦታዬ ላይ እንድትመጭብኝ አልፈልግም። እኔ በዚህ ስራ በጣም ደስተኛ ነኝ። ያለፉት ትዝታዎችን እያስታወስኩ መናደድና መቃጠል የለብኝም። ስለዚህ በቃ እዛው ለብቻ ሹኝ አትምጭ ብሎ አሰናበታት። እሷም እንደዛ ነው ምናሴ፣ እኔን እንደዚህ ነው እንዲያሰብከኝ ብላ አልቅሳ ከዛ ቦታ ላይ ጥርግ ብላ ሄደች። ወይዘሮ ሜላት እንግዲህ ከኢዩኤል ጋርም ተገናኝታ የስራውን ውልና የስራውን ሁኔታ እያንዳንዱ ነገራት። እሱም ለተፈጠረው ነገር በጣም ይቅርታ ሜላት፣ አንቺ በጣምና ጥሩ ጎበዝ ሰራተኛ ነሽ። አንቺን ሰራተኛ ደግሞ ማጣት ምን ያህል ከባድ እንደሆነ ማገኘት ደግሞ ምን ያህል ጥቅም እንደሆነ እኔ ተረድቼበታለሁ። ስለዚህ እንደምታስፈልጊ ስለምንኩ ነው በተደጋጋሚ እየደወልኩኝ ወደ ድርጅታችን ዘንድ እንድትቀላቀይ እየጋበዝኩሽ ያለሁት ብሎ አላት። እሷም ደግሞ እሺ አመሰግናለሁ፣ ካሁን በኋላ እኔም ስራ ልሰራ እችላለሁ፣ አንተም ደግሞ በክብሬ ልትረማመድብኝ አልፈልግም ብላ ነው ያለችው። ሰላም በጣም ነው የፈራችው። ይሄ ሰውዬ ይሄን ያክል ብር ኮሚሽን የጨመረልሽ ለምንድን ነው? እማዬ ነገሩን ቢያሳካልሽ በጭራሽ አልጠላውም፣ ግን በእንደዚህ አይነት ሁኔታ ሌላ ችግር ውስጥ ገብተሽ የማንወጣው ነገር እንዳይፈጠር እፈራለሁ ብላ ነው ሰላም እውነቱን የተናገረችው ማለት ነው። እንግዲህ አቶ ኖላዊና አሴርም በሚገባ መልኩ መክሮታል። አሁን ላይ የሚያዋጣችሁን ማንንም ሳታስገቡ ራሳችሁ ለመወሰንና ለመነጋገር ሞክሩ ተሀንዬ ጋር ብሎ አለው። በቀጣይ ፓርት እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።